ለሁለት እንሰነጥቀዋለን ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ ደግሞም እናሳካዋለን ደግሞም እናደርገዋለን ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ ነው አንድ መስጊድ እንዳሰግዱ ሁለት መስጊድ እንድኖራችሁ በውሸት እነዚህ ምንድናቸው አቦ ነው አነ ማላብ ጌም ሰው ናቸው ያሉ ብዙ ሰዎች እንዲቀባበሩ ያደረገው ደግሞ ከጥምቀቱ ይልቅ ሱፉ ነው እየተባላለው እስቲ ሱፉን እንመልከት እስቲ ምን ይላል ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩ መልስ የሚሰጥ የለም ወላ ላዚም حرام not good الله يوفقك يا رب والله يجي مجنون خلاص مجنون يلا الله يسعدك يا بنتي بس وانا ንጉስ ኢየሱስ ክርስቶስ ነው ይመጣል መዳም በክርስቶስ ኢየሱስ ነው ያልኩኝ ይጥራላል ማን ኢየሱስ ይመጣ አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር ለዚህ ጌትነቱን ሽፋን የሚጠቀመው አንድ ጠንቋይ ነበረው السلام عليكم ورحمة الله وبركاته ودنا تكبراتشو يزاد ميديا بيتسب እንደምን አላችሁልኝ እኔ ያለውላችሁ እንግዲህ ተመልሰን ተገናኝተናል ውድ ቤተሰቦቼ ዛሬም እንደተለመደው የተለያዩ አነጋጋሪና ወቅታዊ ቪዲዮዎችን ይዤላችሁ ተከስቻለሁ ያው አንድ አራት ቀን ጠፍቼባችኋለሁ በጣም ቅርታ እላችኋለሁ ማለት ነው ውድ ቤተሰቦቼ እስቲ አንዳንድ ቪዲዮዎች አሉና ሪአክት የምናረግ ይሆናል እንግዲህ እንደምታወቀው ሰሞኑ የመጅሊስ ምርጫ እየተካሄደ ነው የሚገኘው ማለት ነው አሁን ኦሬዲ መስገባት ተጀምሯል እናንተ እየሰማውት ያለውት ነገር እውነት ነው ሼክ ኢልያስ አህመድ ምርጫ ላይ ያሉ አላሁ አክበር እውነት ከሆነማ ይሄን ቪዲዮ በደንብ አርጋችሁ ኮፒ ሊንክ ሼር ሪፖስት አድርጉ የምንወዳቸው የምናከብራቸው ታላቁ ዓሊማችን የኢትዮጵያ ማለት ነው ይህም ብቻ ሳይሆን የአባሽ ራስ ምታት የሆኑት ኡስታዛችን ዓሊማችን ሼክ ኢልያስ አህመድ ምርጫው ላይ ያሉ የተባለ ነው ከርሳቸው ውጭ ሌላውን ወደ ውጭ እርሳቸው ምርጫ ላይ ካሉ ሌላኛ ማን እንፈልግን ማንንም ስለዚህ ውድ ሙስሊምትና ወንድሞቼ ምን ጠበቃችሁ ማንስ ጠበቃችሁ እንዴ ምርጫው እኮ የተከራወነ ነው ካርዳችሁን ወሰዱ ተመዝገቡ ሼክ ኢልያስን ይዛችሁ ወደፊት ኢንሻአላህ ያው እኔም ሼክ ኢልያስ እንዳሉበት እንድታውቁ ብቻ ነው አውሱን ነገር ልብ እንድትሉ ብዬ ነው እንግዲህ ሰሞኑ ዮናስ ሙሉኔ ተጠምቋል እየተባለ ነው ቤተሰቦች ያው ቪዲዮውን በጣም አነጋጋሪ ሆኗል ብዙ ሰዎች እየተቀባበሉት ይገኛሉ ብዙ ሰዎች እንዲቀባበሉ ያደረገው ደግሞ ከጥምቀቱ ይልቅ ሱፉ ነው እየተባላለው እስቲ ሱፉን እንመልከት እስቲ ምን ይመስላል የሳምንት ጊዜ ሰጠ መልሱን ፈልጋለሁ ዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩ መልስ የሚሰጥ የለም ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ የበርዝዴይ ጊዜ ማረሰው በጭራሽ ማረሰው የፋሲካ ቀን የኔ የበርዝዴይ ቀን ነበር ኢዛኔ ነው እንግዲህ ጌታ በኔ ላይ ይሰራ አሜን እግዚአብሔር ይመስገን ለሁላችሁም ነው 15 ዓመት ማለት እኔ የሚለው ዮናስ ሙሉኔ ፓስተር ቢሆን ሰባኪ ቢሆን አምርበትም ትላላችሁ እናንተ እንደዚህ መድረክ ላይ ቆሞ ሃሌሉያ ምናምን እያስባለ እያለ በሰብክና ብጮው እናም ደግሞ በደንስ በዘል አምርበትም ትላላችሁ እናንተ ያምርበታል ባይዘው ያምርበታልና ሱፉ በጣም ረጅም ነው በጣም ሰፊ ነው ኤኒዌይስ አንዳንድ ሰዎች ዮናስ ሙሉኔ እዛ ድረስ ከሄደማ እውነት እምነቱ አሳማኝ ነው እያሉ ነውና እኔ ደግሞ ምለው ዮናስ ሙሉኔ መድረኩ ላይ ተገኝቶ ኢየሱስን ተቀብያለሁ ብሎ መናገሩና መጠመቁ አሳማኝ አይደለም ነው ብለው ምክንያቱም ከዚህ በፊትም ይሄንን ነገር አድርጎ ነበር ማን ዮናስ ሙሉኔ የቴዶ መስጊድ ገብቶ ሻሃዳን ይዞ እንደ ሙስሊም ሆኖ ሲሰብክ እንደነበረ ሁላችንም እናውቃለን የዛሬ 10 አመት ኦልሞስት 11 አመት አካባቢ እንደዚህ ሲያደርግ ታይቶ ነበርና ይሄ ማሳማኝ ሊሆን አይችልም ነገ ሌላ ነገር በሌላ አጀንዳ ሊመጣ ይችላል good ወላ ላዚም حرام not good
الله يوفقك يا رب. والله يجي مجنون خلاص. مجنون. يلا. الله يسعدك يا بنتي بس وين واحد الله يجبر بخاطرك خلي لك الوالده. Not good ولا لازم حرام ولا this man me. الله يوفقك يا رب. مو بنتي من ايتوبيا الله يحمي بلدك يا بنتي. Yes دريس إثيوبيا business okay. الله يوفقك حرام والله عندي طفل عندي بيبي مريض الله يوفقك بس هلوان الله يسعدك يا بنتي الله يجبر بخاطرك بس هلوان. እንግዲህ እንዳያችሁት ነው ወዲ ቤተሰቦቼ በኢየሱስም እነዚህ ምንድናቸው አቦ ኖ አነ ማላብ ጌም ሰው ናቸው በቃ ነው ይሉታ ማሻአላህ አላሁ አክበር ابشري ماما الله يعطيك العافيه انت كمان ابشري الله يطول عمرك يا الله يطول عمرك واولادك ነው ለሰው ማሰብ ማለት እንደዚህ ነው እነሱ ላይ የደረሰው ችግር እኔ ላይ በደርስስ ይሄንን ማሰብ ጥሩ ነው እነሱም ተቸግሮ ነው እንጂ ሰው ፈልጎ አይደለም ለምነው ሰው ፈልጎ ወዶ አይደለም ሰው ፊት ቆሞ የሚለምነው የሚጠይቀው ወዶ አይደለም እያየናቸው ነው እነዚህዎች ደግሞ በጣም ተቸግሯሉ አው ሚድልስትን ነገር ታቃላችሁ በጣም ችግር ውስጥ ነው ያሉት ለዚህ ነው የሚለምኑት ስራ ነው የበረታ ነው አንድ ነገር ልነግርህ ነው ኢየሱስ ይወዳል ኢየሱስ ጌታ ነው መዳን በክርስቶስ ኢየሱስ ነው የዚህ ዓለም ንጉስ ኢየሱስ ክርስቶስ ነው ይመጣል መዳን በክርስቶስ ኢየሱስ ነው ያልኩ ነው ይትላል ማን ኢየሱስ ይመጣ ጌታለኝ አንድ ሆነ ማይደርስ አያችሁ ስብከቱ ምን አይል እንዳስጠቆረበት ስመጣ እናወራለን ማን ኢየሱስ ስመጣ እናወራለን ከማን ጋር ከሱ ጋር ከናንተ ጋር ማውራት አስፈልግም ማለት ነው ከማን ጋር ነው ማውራት ያለብን ከሱ ጋር እሱ ስመጣ ከሱ ጋር እናወራለን ምክንያቱም ልክ እንደኛ ሰው ስለሆነ እስካሁን አልመጣም እስቲ ይምጣና እናወራበታለን ስመጣ በደንብ እናውጋበታለን ከሱ ጋር ቁጭ ብለን ማለት ነው ቁጭ ብለን ከሱ ጋር እናውጋለን በቃ ስለ ህይወቱ ስለ ሁሉም ነገር ማለት ነው በትንሽ ቃል አስተከረበት ቪዲዮ ማለት ነው ለሁለት እንሰነጥቀዋለን ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ ደግሞም እናሳካዋለን ደግሞም እናደርገዋለን ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ ነው አንድ መስጊድ እንዳሰግዱ ሁለት መስጊድ እንድኖራችሁ በውሸት የቆማችሁትን የሐሰት አስተምሯችሁን ማሳየት ነው ምክንያቱም አንደኛችሁን የሐባሽ አብደላ ሐረሪን እንዴት እንደምታጠለጥሉት በደንብ ስለምናቅ ማለት ነው እንዴት ከሰይጣንም በላይ መጥፎ ያላችሁት ሐባሾችና ዋዲያዎች አንድ ነን እንትላለ አብደላ ሐረሪ ያላባሺ ከሰይጣንም በላይ መጥፎ ብላችሁ በመጻፋችሁ ላይ ጽፋችሁ ማለት ነው አብደላ ዋዲያዎችን መስራች ደግሞ አይ ቲንክ ማን ዋብ ነው የሚባለው አብደላ ሙሐመድ ቢና ምን አልከኝ እንግዲህ አሸባሪ ስንለው ያላመናችሁን ይሄው ካንደበቱ ሲሰሙስ ምንድነው የምትሉት ይሄው ባንደበቱ ቃል በቃል እየተናገረ ነው አሸባሪ ነው ብለባ አሸባሪ ነው ስንል በአሸባሪነት ስንፈርጀው አይደለም አላችሁ ከቁርአን ይሄም ቁርአን ውስጥ ነው ያለው ይሄ ሐዲስ ውስጥ ነው ያለው እስልምና ለሁለት ነው መክፈል ያለብን እናንተን ማላያየት አንድ እንዳትሆኑ በአንድ መስጂድ እንዳትሰግዱ እናረጋችኋለን ዋና ስራችንም ዋና ፐርፐዛችንም እሱ ስለሆነ ብሎ ቃል በቃል እየተናገረ ነው ታዲያ ይሄንንም የሚለው መጽሐፉ ነው አይሁን ጊዜ እንደዚህ ስለምትሉ ነው ነገር ግን አላህ አድርጎ
እስካሁን አልተቻለም። እንግዲህ እስልምና አልጠፋም፣ እስልምና ምንም ነገር አልሆነም። እልቁንስ እየበለጸገ እየተስፋፋ የትም እየገባ ነው። አልহামዱሊላህ። አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው። ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር። ለዚህ ጌትነቱን ሽፋን የሚጠቀመው አንድ ጠንቋይ ነበረው። ይህ ጠንቋይ ድግምት ይነግረዋል፣ ድግምትም ይሰራለታል። እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣ ብልጥነት ይጠቀም ነበር። ታዲያ አንዴ ይህ ጠንቋይ አረጀበት፣ ዕውቀቱ ሊሰወር ሆነ ከሱ። ወደ ንጉሱ ላከበት። እኔ አጀሌ ደርሷል፣ እድሜ ቀርቧል፣ እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል። ንጉሱም ከከተማይቱ አስፈልጎ አንድን ወጣት ላከለት። ልጅ ግር ነው። ይህ ታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ፣ ሲሕር መማር ጀመረ። ከሱ መማር ቀጠለ። እየሳበው መጣ ዕውቀቱ። ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰው ማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታዊ ያገኘ። ከሱም ጠጋለና ዕውቀትን ሰማ። ስለ ተውሂድ ነገረ። ማንን ነው የምትገዛለው? እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው አለ። ከንጉሱ ውጭ ጌታ አለ እንዴ አለው። አዎና። አዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል። ሲመለስም ይማራል። በዚህ መሃል ልጁ ውዝግብ ውስጥ ገባ። ግን የዚህ የባህታዊው ትምህርት ወዶታል። ስለ ተውሂድ፣ ስለ ዓለም፣ ስለ አርሕማን ነው የሚነግረው። አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቆሟል። ህዝብ ማለፍ አልቻለም። ትልቅ አውሬ ቆሟል። ጠጠር አነሳና እውነትን ገለጠ። አላህ ሆይ አለ፣ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል። ጠጠሩንም ወረወረ። አላህም በእጁ ከራማን ፈጠረ። ያ እንስሳ ሞተ። ጥቅልል ብሎ ወደ ራሂቡ ተመለሰ። መጣና ማለው ለባህታዊው፣ ዛሬ እኮ እንዲህ ተከሰተ። ምን ተከሰተ? አንድ እንስሳ አግኝቼ በጠጠር መታውት ሞተ። ያኔ ኒሸኽ ምን አሉት? ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል። የከራማ ባለቤቱ ነህ። እንዲህ አይነት ደረጃ ተሰጥቶ ሳትፈተን አትቀርም። فحسبتم أنما خلقناكم عبثا وأنكم إلينا لا ترجعون مكرال تفتن الله አሉት። ግን አሉት ልብ በሉ ስትፈተን ወደኔ እንዳታመላክታቸው፣ ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል። ይሄ ልጅ የአገሩን ህዝብ ማዳን ጀመረ። አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል። የታመሙት ይመጣሉ ያድናቸዋል። ከራማ በእጁ አላህ ፈጸመ። ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር። አይኑ በሂደት ጠፍቷል። ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ። ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው፣ አይኔን ካዳንከኛል። ይሄ ወጣት ተውሂድ ይቀራ። አንተ ሰው ሆይ እኔ ማዳን አልችልም፣ የሚያድነው አላህ ብቻ። በአላህ መን ዱዓ ላድርግልህ አላህ ያድናል። ተውሂድን ተቀበለ፣ ሸሃዳን ያዘ። ልጁ ዱዓ አደረገለት። አላህ አይኑን ከፈተ። አይኑ በርቶ ወደ ንጉሱ ሄደ። አብሮት ቁጭ አለ። ሲያየው አይኑ ተከፍቷል። ምን ነው አይን በራ እንዴ? እንዴት አለ። አይኔንማ ጌታ ያበራው አለ። ማለት እኔ ነው እንዴ አለ። አያችሁት የደረሰበት ጉሩር? እኔም ማለት ነው አለ። ላ በል ረቢ ወረቡክ ወረቡና አላህ አለ። ያንተም የኔም የሁላችንም ጌታ አላህ አለ። ተበሳጨ ንጉሱ። እሱ ነው እንደ ጌታ የሚመለከው፣ ህዝብ የሚሰግድለት፣ ህዝብ የሚያስገብር የታፈረ የተፈራ ንጉስ ነው። ተበሳጨ፣ ገረፈው፣ ቀጣው። ማን እንዳዳነ ንገረኝ አለው። ዱላ ሲበዛበት ወደ ልጁ አመላከተ። ልጁ ተይዞ መጣ። ንጉሱ ሲያየው ደነገጠ። አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብ ማዳን ጀምረሃል እንዴ? የት ላይ ደረስክ አለው። እኔ አላድንም አለው።
የሚያድነው የኔም ያንተም ጌታ አላህ ነው አለ። ልጁን አሰቃየ። ዱላ ሲበዛበት ማን እንዳስተማረው ተናገረ። ያ ሼህ ከቤታቸው ተይዘው መጡ። በጣም ገራሚ ታሪክ ነው ኡስታዝ ያስኑ የጀመረልንና እስቲ ኢንሻአላህ ቀጣዩን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ነበርኩኝ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።